ገበሬዎች ናቸው የሚበሉት የሚጠጡት ስለማያጡ እናትሽ እንድመርቅሽ ብቻ ለቡና መጠጫ እንደኛ ገፋ ነው ምናምን ስላለ ጦርነት ነው እናንተ ሀገር በዛ ምክንያት ነው ትምህርቱን የተውሽው በዛ ምክንያት ነው። እሺ ሀገር ሰላም አለመሆን እንደ ትምህርት የሚያስተጓጉለው በቤትስ እናትሽ ምን ትልሻለች? እናቴማ ወላሂ የቤት የመጀመሪያ ልጅ ነሽ? ዘሪቱን ታስታውሻታለሽ? አሁን እነግርሻለሁ ስለሱ። ዘሪቱ ጎበዝ ናት ብታይ። አሁንም ይኸው ብሯን አጠራቅማ አሁን ቦታው ላልገዛ ነው። ጎበዝ አላማ ካለሽ ሂደሽ ጠንክረሽ ከሰራሽ አንቺን የምትፈልጉ በዛ አጋጣሚ ታይ ፓስፖርት ግን ፓስፖርትሽ ቀጠሮ በጣም ያስረዝማል። አሁን ላይ ፓስፖርት ቤተሰብ ጋር ግን ይፍንግል እንዳትፈነግ ወደ ውጭ ሳለመሄድ ውጭ ለመሄድ አስቤ ነው የመጣሁት። ከቤተሰብ ጋር መለየት ለየው ፍቅሩን ምን ተሰማሽ ግን አሁን እዚህ ስትሆኚ ማለመርሽው አመት ሆነሽ ወደ ከሚሴ ሀገር የተወጣሁኝ አመት ሆነ ይላል። ወላሂ ትምህርትስ እንዴት ነው? እስከ ስንት ተምረሻል? ወላሂ ለምን 12 አልጨረሽ? ጦርነት ሲሆን ተተነዋዴዎችን ሲመጣው የምትጨመጣ ወላሂ አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ከጠፋንበት መተናል። እንግዲህ አንሻ እንዴት ነሽ? ሰላም ባያችሁስ? ዛሬ ቪዲዮ ሰሪ ሰላም ባያችሁ። ሰላም አለይኩም እንዴት ናችሁ? ባያችሁ ደህና ናችሁ? እኛ ደህና ነን አለን። እንግዲህ መተናል ዛሬ ላስተዋወቅ። እስቲ ራስሽን አስተዋውቂያችሁ፣ ስምሽን፣ ከየት እንደሆነ የመጣሽ ውስጥ ራስሽን አስተዋውቂ። ነገሩ ከዚህ በፊት ሰርተሻል፣ አላዩሽም። እንደዚህ ቆንጆ እንደሆንሽ ግን አላሳየኋቸውም። ካልቦኮ ልዩ ቦታ ደጋጋ ይባላል። እንዴት ነው አልቦኮ? አልቦኮ በምንድን ነው የሚታወቀው? አልቦኮ ብርት ነው። ምን አለ ከዛ ሀገር የሚመጣ እዛ ወደዛ ሀገር እንትን እንቁላልና ስጋቸው ራሱ ይጣፍጣል አይደል? ምስር ምናምን አለ። ምስር አለ። የምስር ሀገርና ድፍን ምስር ገብስም አለ። ገብስ በላነሻ ገብስ እኮ አሪፍ ኪኒቶ ምናምን አታረጉም? ገብስ ስትይ ይዘረግፍሽ ነው አንቺ እዚህ ላይ ደርክ ኪኒቶ እናረጋለን። ስንዴ አብዛኛው የምንበላው ስንዴ ዳቦ ይጣፍጣል እኮ እንጀራውን እንጋግራለን። እና ከሚሴ ከመጣሽ ስንት ጊዜሽ? ከሚሴ አመት ሆነ ይመስል። አመትሽ? ከዛ በፊት መተሽ አታውቂም? አዎ ነገሩ ባለፈው እኮ ስንት ሂደሽም የተወሰነ ቀን ቆይተሻል። ቤተሰብ ጠይቂ። አመት ሆነሽ ወደ ከሚሴ ሀገር የተወጣሁኝ አመት ሆነ ይላል። ወላሂ ትምህርትስ እንዴት ነው? እስከ ስንት ተምረሻል? ወላሂ ለምን 12 አልጨረሽ? ጦርነት ሲሆን ተተነዋዴዎችን ሲመጣው የምትጨመጣ ወላሂ ያኛ ገፋ ነው ምናምን ስላለ ጦርነት ነው እናንተ ሀገር በዛ ምክንያት ነው ትምህርቱን የተውሽው በዛ ምክንያት ነው። እሺ ሀገር ሰላም አለመሆን እንደ ትምህርት የሚያስተጓጉላል። ሁሉም ነገር ሀገር ሰላም ሲሆን ነው የሚያምረው። ሀገር ሰላም ሲሆን ነው። እና ወደ ከሚሴ ለመምጣት ምን አነሳሳ? ያው ጦርነት ስለሆነ ትምህርት አቋርጠሽ ነው? ስላቋረኩኝ ቤተሰብ ጋር ተመጣጣኝ ግን ይፍንግል እንዳትፈነግ ይቻላል ብዬ ነበር። ወደ ውጭ ሳለመሄድ ውጭ ለመሄድ አስቤ ነው የመጣሁት። ከቤተሰብ ጋር መለየት ለየው ፍቅሩን ምን ተሰማሽ ግን አሁን እዚህ ስትሆኚ ማለመርሽው? ያው እስከምቀመጥ ድረስ አለማ ናፈቆሽ? ያለቀስኩ አንደር የተቀመጥ። በነገራችን ላይ አንቺ ጎበዝ ነሽ እኮ አሁን ፓስፖርት እያወጣሽ ነው ጀምረሻል። የማግባትሳ አግብተሽም አታውቂም ከዚህ በፊት? እንዴት ማግባትን አላሰብሽም? ሰርቼ ቤተሰቦችን ራሴን መለወጥ ነው እንጂ አግብቶ መቀመጥ አስቤ አላለም። አላማሽ አይደል ነው? ግን እኮ ትዳርም ከተገኘ ጥሩ ትዳር አሪፍ ነው። ለምን ጥሩ ትዳር በአብዛኛው ሰው ትዳር አልፈልግም ነው የሚለው፣ ግን ይገባሉ ደግሞ ከዛ ስትመጭ ነው የእጄ ሰርቼ ስመጣ ከዛ በኋላ የራስ ያለው ሀብት ታፈራ በኋላ ነው የማገባው። አረ አንቺማ በቃ አንበሳ ነሽ። አላማሽ አውቀሽ ነው የምትሄጂው። ቤተሰብ ጋር ይሉሻል አግቢሉሻል አግብተሽ ልጅ
ባል አልመጣልሽም? ወላሂ ምን ይሰራልሻል ደግሞ? አንቺ ቆንጆ ነሽ ማሻአላ። ቀስ ብለሽ ታገቢያለሽ። ያው ትዳር ጥሩ ትዳር ግን እዛው ከሆነ አታገቢ። እዛው ነው ደግሞ የሚመጣልኝ እኮ ያው እዛው የሚያውቁሽ ናቸው። ግን ማታገቢ ነው የሚሻለው ወደፊት ኢንሻአላህ አይደል? ሰርተሽ ራስሽን ቀይረሽ ከዛ ወደ ትዳር። እድሜሽም ገና ነው፣ ምን የሚያቻኩል ነገር የለም። 19 ዓመቴ ነው ገና ወላሂ ምንም አያቻኩል። በዛ ላይ ደግሞ አሁን አንቺ አረብ ሀገር ስቴጅ ጎበዝ ነው የምትይኝ። ሰሪያለሽ፣ ጎበዝ ነሽ አንቺ። ዘሪቱን ታስታውሻታለሽ? አሁን እነግርሻለሁ ስለሱ። ዘሪቱ ጎበዝ ነው ብታይ። አሁንም ይኸው ብሯን አጠራቅማ አሁን ቦታ ሁላ ልትገዛ ነው። ጎበዝ አላማ ካለሽ ሂደሽ ጠንክረሽ ከሰራሽ በዚህ ብር ማታወጭ ከሆነ አላማሽን አሳክተሽ ትመጫለሽ አይደል እንዴ? በዛ ላይ አንቺ ጎበዝ ነሽ፣ ቀልጣፋ ነሽ፣ ደግሞ ልጅ ትወጃለሽ ምናምን። ልጅ አለበት ቤት እንኳን ቢያጋጥምሽ እነሱ ይወዱሻል። ይሄ አሁን ሌሎች ወንዶቹ ሲያውቁት እኮ ጣላ አንቺ ስታቅፊው ነው። አንቺን ሳይ ያለቅሳል። እና አረብ ሀገር በቃ ትሄጂ ነው እኮ አሁን ፓስፖርት ካወጣሽ። ፓስፖርት ታጣስ ሲሄድዙ ማረና በሲያው እዚህ ትማሪያለሽ። አንድ ወር ነው ምናምን ነው እኮ አንድ ወር ነው። እና መሄድ ነው አላማሽ? መሄድ ነው። ከመሄድ አትቀሪም። ወደ ከተማ ሀብታም ባልሰብ ተገኝ። አላገባም ወላሂ የራስሽን ሀብት ነው ፈልጊ። የራስ ነው የሚያኮራ የሰው ያኮራም። ብትጣል ለራስ እንኳን ባዶሽ መወጭ የራስሽ ታለሽ ራስሽ ላይ ታርፊያለሽ። የራስሽ ተለለቀ ባዶሽን ይሄ ግን ተደረቀ ማለት ይባላል። እናሰጣለን ዘገመዱ ላይ እናሰጣው። ይሄ ደርቋል። ዛሬ ልብስ አጠባ ውለን ነው እና የአይሻን አላማ እየሰማችሁልኝ ነው። በቃ የማረብ ሀገር መሄድ ነው አላማ። እንደመጣሽ እኮ እኔም ጠይቄሽ ነበር አትሄጂም እንዴ ምናምን። ከዛ በፊት ከኔ በፊት ስንት ሌላ ቤት ሰርተሻል? 3 ወር ሰርተን ሌላ ቤት ከዛ ወዲያ አቆቴ ጋር ነው ሌላው ተቀመጥኩት። 3 ወር ሌላ ቤት። እኔ ጋር ራሱ እኮ ስንት ወር ሆነሽ? አሁን ለራስ አሁን 4 ወር ሆነ። በፊት ደግሞ 2 ወር ተቀምጬ ሄድኩ ሀገሬ በረንዳ 6 ወር ሆነሽ። ወደ 6 ወር ሊሆንሽ ነው። እኔ ጋር ራሱ ጊዜው ይሮጣል እኮ ጊዜው ባንዴ ነው። እቺ ራሱ ከተወለደች አሁን 6 ወር ነው። እቺን አሳደግሽ አንቺ ያይሻልሳ ቪዲዮ እየሰራች ነው። እና በቃ አረብ ሀገር የመሄድ ሀሳብ ብቻ ነው ያለሽ? ሌላ ሀሳብ የለሽም? ሌላ አረቴ ግን ባል ጥሩ ደህና ባል ከመጣ አሁን እኮ አረብ ሀገር አንዳንዶች ሰዎች ደግሞ የመሄድ ፍላጎት የላቸውም። ባል እንጂ ሳያዩት ሰው ሀገርኛ መሄድ ይፈሩታል። ግን አንቺ አረብ ሀገር ስታስቢ ምን ይመስልሽ? ምን አይነት ይመስልሻል ስታስቢ? ደህና ይመስለኛል። ገና በሐሳብ ነው አታውቂው። ሙቀትማ ያው ከሚሴ ለመርሽ እኮ በዛ ላይ እዛ አይሲ አለ በየቤት ሲሉ ደግሞ ከበድ ይመስለኛል። ከዚህ ሙቀቱ እኮ ቤት ውስጥ ለሚሰራ ሳይሆን ውጭ ላይ ለወንዶች ምናምን ነው የሚከብደው። ከዛ ደግሞ ከብዶ ታይቶኛ ያቆማችሁ ቀለል ብሎ ነው የሚታይ። ኢንሻአላህ ጥሩ ቤት ደግሞ አለ ያጋጥምሻል። ሰሪያለሽ አንሻን የምትፈልጉ በዛ አጋጣሚ ታይ። ፓስፖርት ግን ፓስፖርትሽ ቀጠሮ በጣም ያስረዝማል። አሁን ላይ ፓስፖርት ስንት ጊዜ ቢያንስ ስንት ከወር ቀረው? ቢያንስ 3 ወር ምናምን ይቀር። ወላሂ 3 ወር ነው ተተቀጠረ። 3 ወር አይሆነው 1 ወር ምናምን አቆጣጠ ያልፋል። ቀጠሮ ግን ረጅም ነው። እነሱ ሲቀጥሩ ገና እኮ አሁን አሻራ ለመስጠት ነው። አሻራ ለመስጠት ነው። ከዛ ደግሞ አሻራ ደግሞ ፓስፖርቱን ተቀብሎ ነው። ከዛ በኋላ ፓስፖርትሽን በእጅሽ ካሽ ቀላል ነው። ኢንሻአላህ ትሄጃለሽ፣ ታሳኪዋለሽ። ሂደሽማ ባሉንም አልፈልግም ካልሽ እንግዲህ ምን ይቻላል? ቤትስ እናትሽ ምን ትልሻለች? እናቴማ አግቢ ነው የምትለው። ወላሂ የቤቴ መጀመሪያ ልጅ ነሽ? ሁለተኛ ልጅ 2 አመት እኔን መበጠኛለች። አግብታለች? አላገባኝም። ሰማ መሄድ ነው የምትፈልገው። ወላሂ ቤት ናት። እናትሽ ጋር ናት? አዲስ አበባ ነበረ። አሁን እናቴ ጋር ናት ያለችው። ከዛ ትንሽ ደግሞ ገና እያደል የምታላለች
ሶስታችን ብቻ ነን ልጅ ወንድ የለም። ወንድ አይ ይሄማ ሁለታችሁም ሄዱና በሁለት ትሰራላችሁ። እንደው አሪፍ ነው። ፓስፖርት ማውጣት ጀምራለች ፕሮሰስ ጀመረች። ይሄማ በቃ አንድ ላይ ነው መሄድ። ከዛ በኋላ እንግዲህ አንድ ላይ ሰርታችሁ በነገራችን ላይ አረብ ሀገር ብቻሽን ስትሆኝና እህት ሲኖርሽ የምትተጋገዝ አንድ አይደለም። እህት ካለሽ አሁን ለቤተሰብ ለመርዳትም ለምንም አሪፍ ባንድ ይረዳሉ ቤተሰቦች ሼር ታረጋለሽ። አንድ እንዲወራቸው ይልካሉ እነዛ ነገር አለ። ኧረ ምን አንድ ወር ነው ለቤተሰብ ለቡና መጠጫ ከላክሽ በቂ ነው። ቤተሰብ አሁን ለቡና እንደዛ ነው የሚያረጋው። ለቡና መጠጫ ቤተሰብ እንደሆነ አሁንም እየኖሩ ነው አላቸው ማለት ይሄን ተቸገሩ ያጡ አይደሉም። ገበሬዎች ናቸው። የሚበሉት የሚጠጡት ስለማያጡ ለእናትሽ እንድመርቅሽ ብቻ ለቡና መጠጫ እንደዛ ነው። ለምን ከስንት አንዴ ካልሆነ ቁጭ ነው። ኢንሻአላህ አላህ ያጠንክርሽ። እና ደግሞ እዚህ የሚያዩሽ አብዛኞቹ ደግሞ አረብ ሀገር ያለናል። ጥሩ ቤት ፈልጉ ቢያቸው ፓስፖርቴን ስቀበል ሙሰዱኝ ባንጉላት እስቲ ጥሩ ቤት የምወጡበት ኮንትራት ነው የምወጡበት ቆንጆ ቤት በጀማዓ ካወቃችሁ ያው ቋንቋ ነው የማይችለው እንጂ ጎበዝ ናት። በነገራችን ላይ ልጅ አያያዝ ብትሉ ቅልጥፍና ምንም አንዳንዱ ሰው እኮ ቅልጥፍና ይጎድ። ቅልጥፍ ማለት ደግሞ ለስራም አሪፍ ነው። ደስ ይላል ቅልጥፍ። ስራውን ቶሎ የሚሄድለት ሰው አለ። አንዳንዱ ደግሞ ስራው ምንም ቢሆን የማይሄድለት ሰው አለ። ስራው ትንሽ ሆኖ ምንም የማይሄድለት አለ። እና ጎበዙኝ። ያው እንግዲህ አላማሽን ታሳኪያለሽ። አብሽር። በሌላ ቪዲዮ ደግሞ እንመጣላችኋለን። አንሻ ዛሬ ራሷን አስተዋወቃችኋለሽ። እንድትሰሪያለሽ ቪዲዮ ዩቲዩብ ቻናል ይከፈትልሽ ሰራለሽ መስራት ያቅትሻል። ማውራት አያቅትሽም። ጎበዝ ነሽ። እንደውም እንደሌሎች አይደለሽም። አንቺ ደፋረሽ ጎበዝ ነሽ። ኢንሻአላህ እንሰራለን። እሺ አያብሽሪ። ቻው ባያቸው።